አራረጋጋው አንተ በድንጋይ እንዳልጣሽ አይደለም እኮ ዝም ስላልኩ ነው እንደዚህ ያዙ ይልቀቁኝ የምትለው? አንቺማ የልብሽን አድርሰሻል። ሽማግሌ ቤት ድረስ አስልከሽ አዋርደሽ ልከሻቸዋል። ሰውዬ ስነ ስርዓት ይኑር እሺ። እኔ ጨዋን ያሳደገኝ ሂጂና ለዛች ጋጦጥ እናትሽ ንገሪያት። ከዚህ በኋላ ጸባዋ ከአባቴ ጋር ሳይሆን ከኔ ጋር ነው። እት መኖር ነው የምንፈልገው። ትሰሚኛለሽ? አንቺም ሆንሽ ያቺ እህትሽ እዚህ ቤት ያላችሁት የማየኝ ስለታሰረ ነው። እሺ ሰላም፣ እሱ ደግሞ ምን ማለት ነው? እማዬ እናንተን ክፋት ማየት ስላቃታት ብቻ ነው እዚህ ቤት ያላችሁት። እኛ እኮ ግን ክፉ አይደለንም። ያንቺን ክፋት ለማወቅ ሀና ላይ ስታረጊ የኖርሽውን ነገር ማስታወስ ከበቂ በላይ ነው። ሰላም፣ አሁን እኮ ሁሉም ነገር አልፏል። እኔም ደግሞ ተለውጫለሁ። ብትለወጭ ነው ሀናን አታለሽ ቤተክርስቲያን እንሂድ ብለሽ ለዝራ አሳልፈሽ የሰጠሻት። እሱንማ እኔ አስቤው አልነበረማ። አስቢውም አታስቢውም እኔ አያገባኝም። እሺ ምንድነው የምትይኝ? ከመሞትሽ በፊት ይሄን ቤት ለቀሽ ውልቅ በይልኝ። ወዴት ሰላም? ቆይ የተፈጠርሽው የዘሮ ሚላትን ቤት ተማምነሽ ነው እንዴ? እሺ እንወጣለን። ትሰኛለሽ? ከዚህ በኋላ ግን ድጋሚ አላስጠነቅቅሽም። እሺ? የሚያጠራጥርሽ ነገር ካለ ንገሪኝ። ሌላ ምንም የሚያጠራጥረኝ ነገር የለም። እንደሱ ከሆነማ ጥሩ። ስለዚህ በቅርቡ ይሄን ቤት ለቀን እንወጣለን ማለት ነው። የት እንሄዳለን? ቤት? እሱን እኔ አላውቅም። ቆይ አንቺ ልጅ ምን አስበሽ ነው? ይሄ ቤተሰብ ከዚህ በኋላ ብዙ አይቆይም። ቤቲ ቆይ የተፈጠረ ነገር አለ እንዴ? እሱን በጊዜ ሂደት ታውቂዋለሽ። አዎ አንቺ ራሱ ምንድነው የምናደርገው? ቆይ ምንድነው ያልከው? ምንድነው የምናደርገው ያልከው? ምን አባል እንሰራ ነው የመጣ ነው? አንተ ድንጋይ የሆንክ ልጅ ያኔ ምን አቀላለሁ ለምን ነው መሰድብኝ? እሺ አሁን እንጣል ከተለው ምን ፒስ ባክ ማን ከተለው አልኩ እኮ አንተ ነህ ያልኩህ እኮ ነው። ቆይ ልጨርስ። አራረጋጋው አንተ በድንጋይ እንዳልጣሽ አይደለም እኮ የሰላምዬ እና የሀና ጥል እዚህ ላይ ጀምራለች። ሀና ትናንትና አዝራ እንዳገኘችው ተጨንቃለች። ሰላምዬ ለምን አትነሽም? ሴትየው እረፍዷል እኮ ትላታለች። ሀና መነሳት እንደማትፈልግና አረፍ ማለት እንደምትፈልግ ትነግራታለች። የሆንሽው ነገር አለ ሙሉ ሌሊት ስትጨነቂ ነበር ስትላተኝ ሀናም እዝራን እኮ አገኘው ትላታለች። ይህኔ ሰላም በጣም ትደነግጥና ቆይ ለምን፣ እንዴት፣ መቼ የሚሉ ጥያቄዎችን ትሰነዝራለች። ትናንትና አግኝቼው ነበረ እና ምን ተፈጠረ? ምን አለች ትላታለች። ምን ይለኛል እሱማ አንቆ ሊደፋኝ ነበረ ስትላት ሰላምዬ የዚህን ያክል ምን ነው ሰው የለም ማለት ነው? እሰራላታለሁ ዋጋውን ነው የምሰጠው። እዝራ እጁን አንሳ ባንቺ ላይ ስትላት ምን እሱ ይገርምሻል እማዬንም እኮ ሰደባት ትላታለች። ታዲያ ይህን ጊዜ ቆይ አንቺ ግን ሞኝ ነሽ እንዴ? እንዴት ልታገኘው ቻልሽ? ስትላትኝ እኔ አይደለሁም እኮ ይህንን ያደረገችው ጽዮን ነች ስትላት ጽዮን ለምን እንደዚህ ታረጋለች ስትላት እንዳገኘው ያመቻቸች የነበረችው ጽዮን ነች። ለምን ታዲያ እሷን ተከትለሽ ሄድሽ? ስትላትኝ ቤተ ክርስቲያን እንሄድ አለችኝ። ቤተ ክርስቲያን እንሄድ ስትለኝ ተከትያት ሄድኩኝ ስትል እንዴት አንቺ ታምኛታለሽ? የጽዮንን ስራ ታምኛትም ማለት ነው በማለት ትጠይቃታለሽ ማለት ነው። ሰላምዬ ደግሞ ሰው ቤተ ክርስቲያን እንሄድ ሲለኝ እምቢ ማለት ነበረብኝ በማለት ስትመልስላት ይህኔ ሰላምዬ አንቺ የሷን ጸባይ እያወቅሽ ፍጹም መሄድ አልነበረብሽም። ሀና አንቺ መቼም ሰው የምትወኝ ሴት አይደለሽም። እኔ ደግሞ ጽዮንን እሰራላታለሁ፣ ለዚህ ደግሞ ዋጋውን አስከፍላታለሁ በማለት ሰላምዬ ትዝታለች። ሰላምዬ መጠባበቅ ስትጀምር ጽዮን በዘው ታድራለች። በጧትም ተነስታ ጽዮን ታንኳኳና በሩን ስትከፍተው ሰላምዬ ታገኛታለች ማለት ነው። ፊት ለፊት ሁለቱም ይገናኛሉ። አንቺ ተንከሲስ የታረሽ ነው አሁን የምትመጪው ትላታለች። ምን ነው ሰላምዬ ለአንድ ቀን ብታጪ ለእኔ ማሰብ ጀመርሽ ማለት ነው ስትላት
ከይባክሽ ስላንቺ ደግሞ ማን ያስባል? የትሽ ተንዘላዝለሽ ብታሪ እኔ ምን አገባኝ? ነገር ግን ደግሞ ወጥተሽ እንዳደርሽ ደግሞ በደንብ አውቃለሁ። የሰራሽውን ስራ ማላቅ ስለመሰለሽ ነው አይደል? ወይስ ደግሞ ጥፋትሽን ለመደበቅ ነው በማለት ታስፈራራታለች። ጽዮን ምንም እንደማልተፈጠረና ምንም እንደማታውቅ ታስመስላለች። አሁን ማስመሰልሽን ተይና ሀና ላይ ያደረግሽውን በሙሉ ዋጋ ትከፍያለሽ ትላታለች። ቆይ ትናንትና ከእዝራ ጋር እንዲገናኙ ምን አገባሽና ነው አንቺ ስታመቻች ነበር ስትላት፣ ኧረ እኔ ምንም አላደረግኩም በማለት ትክዳለች። ይህኔ ሰላም ወደፊት አቀረብ በማለት አንቺ ልጅ በህይወት መኖር አትፈልጊም ማለት ነው? የመጣሽው እኛ ቤት እኮ በጥገኝነት ነው። ስለዚህ ለምንድን ነው ሁለቱን እንደዚያ እያረግሽው? ምን ፈልገሽ ነው? አላማሽ ምንድን ነው? እዚህ ቤት ያለሽበትን ምክንያት ምንድን ነው ስትላት፣ እኔ ምንም አይነት ምክንያት የለኝም ለመኖር ብቻ ነው ትላታለች። ካሁን በኋላ ላይሽ አልፈልግም፣ ወጥተሽ መሄድ አለብሽ። ስለዚህ ነገ ጓሽን ጠቅልለሽ ምን ጥቅ በይልኝ ከቤቴ ስትላት፣ ቆይ ሰላምዬ ከዚህ ቤት ወጥቼ የት እሄዳለሁ? ምን አገባኝ ነ የትስ ብትሄጂ? የእኛም ቤት አምነሽ ነው እንደ የተወለድሽው አንቺ ልጅ። ቆይ ደግሞ ሙሉ ቤተሰቤን ትበጠብጫለሽ። ለዚህ ደግሞ የዳረገችኝ እናቴ ናት፣ የማንንም ልቅምቃሜ እያመጣች ስትል ሰላምዬ እልፍ ያሉ ቃላቶችን ትናገራለች። ይህኔ ጽዮን ብዙም አልፈራችም። ምክንያቱም ያደረገችው ነገር በልቧ ሰርታለች ማለት ነው። ከዚህ በኋላ ምንም ብትባል ምንም ችላ ለመኖር ውሳኔዎቿን አስባበታለች ማለት ነው። ከዚህ ቤትም ደግሞ በቅርቡ እንደምትወጣ በልቧ እያመስነች፣ ነገር ግን ምንም እንዳልተፈጠረና ይቅርታ ብትጠይቃትም ሰላምዬ ግን ፍጹም እንደማትቀበላትና ድጋሜ ልታያት እንደማትፈልግና ነገ ጨርቋን ይዛ እንድትወጣ ታስጠነቅቃታለች። ከዛም እንግዲህ ነገ ላይሽ አልፈልግም ውልቅ በይልኝ በማለት ታስጠነቅቃታለች። ከዛም ምንም አማራጭ የሌላት ጽዮን ከሰላምዬ እጅ ለመዳን ስትል እሽታዋን ብቻ ነበር የገለጸችላት። ድጋሚ አልገባውም በማለት እንግዲህ ግንባሯን አጋሽታ ላይሽ አልፈልግም፣ አንድ እርምጃ በቀረብሽ ቁጥር ሞትሽን እያፋጠንሽ ነው ትላታለች። ይህኔ ጽዮንም ፈገግ በማለት ባትይኝም እዚህ ቤት የምቆይበት ምንም ምክንያት የለኝም፣ በቅርቡ ደግሞ ከየት እንደምሄድ አሳይሻለሁ በማለት ትፎክራለች። እዚህ ጋር እርግብ ደግሞ ከተምቱ ጋር እና ከድንብላር ጋር ስለተጣላች ብቻ የብቸኝነት ስሜትና ማንም ሰው የለኝም በማለት ከራሷ ጋር ተክዛ እናያታለን። ታዲያ ተንከሲሷ ሀና ደግሞ ሰዎችን ሙክክ ብላ የምታምነዋ ሀና ወደ እርግብ ትሄዳለች ማለት ነው። ቆይ ለምንድን ነው እስካሁን የተኛሽው? ቁርስ ጋር እኮ አልመጣሽም፣ ለምን አትበይም ነበር ስትላተኝ፣ አይ የሰው አይን እኮ በጣም ያስፈራለኝ፣ በጣም ፈራው፣ ጨነቀኝ ሀንዬ ትላታለች። የውሸት ትርኢቷን እዚህ ላይ ስታሳይ እናያለን። ሀናም ይሄ ቤት እኮ ለመጀመሪያሽ ጊዜ አይደለም፣ ቆይ ዛሬ ምን የተለየ ነገር አለ ስትላት፣ ድሮማ ሌባ ስለነበርኩኝ ምንም አልፈራም አይናውጣ ነበርኩኝ፣ አሁን ግን ተቀይሬ ራሴን እዚህ ቤት ጥሩ ትውስታ ስለሌለኝ በጣም እፈራለሁ። መሽቶ በነጋ ቁጥር ደግሞ ሰቅቀን ነው፣ ለሁሉም ሰው ደግሞ ክፋትን ብቻ ነው ማሳይ እንጂ ጥሩነቴን ማንም ላይልኝ አልቻለም። አሁን በጣም መሮኛል፣ የሆነ ነገር ካላስቸገርኩሽ ትላታለች። ሀናም ኧረ እባክሽ እንደሱ አትበይ፣ ሁሉም ሰው በነበረበት የሚቀጥል የለም ትላታለች። ከዛም እንግዲህ በስተመጨረሻ እርግብ ስራ እንደምትፈልግና ሀናን ፈልግልኝና እዚህ ቤት ራሴን ችዬ መውጣት እንደምፈልግ ነው የምፈልገው። ከዚህ ውጭ ሌላ ሰላም እየተሰማኝ አይደለም፣ ነፃነት የለኝም፣ እንደፈለግ መብላት ሆነ መጠጣት አልቻልኩም። ታውቂያለሽ እርግብ እንኳን በአቅሟ እዚህ ቤት ሰራተኛሽ አይደለሁም በማለት ምግብ ከለከለች ስትል ሀና ታምናታለች ማለት ነው። ሀና ሰዎችን የምታምንና ንጹህ ልብ ያላት ብትሆንም ነገር ግን ደግሞ ሰዎች ይጎዱኛል ብላ በፍጹም አታስብም። ነገሩ ከሆነ በኋላ ነው ነገሩ ለሷ የሚዘልቃተኝ። ከዛም እንግዲህ በእርግብ ላይ እያሳዘነቻት ሳለ እሺ የምችለውን ነገር አደርግልሻለሁ፣ ግን አንቺ ተረጋጊ፣ ከሰዎች ጋር ደግሞ ለመመሳሰል ሞክሪ። ሁሉም ሰው እኮ የራሱ ችግርና ፈተና አለበት። ማንም ሰው በህይወቱ ሲኖር ደስተኛ አይደለም። ምናልባት አንቺ የብቸኝነት ተሰምቶሽ ከሆነ በዚህ ተሳስተሻል። እኛ ከጎንሻለን፣ እኔም እማየም እኮ እንወድሻለን። እዚህ ቤት ያለሽው እስከ ወደድንሽ ድረስ የምትፈልጊው ነገር ሁሉ አለልሽ። ስራም ከፈለግሽ ደግሞ እማየን ጠይቃትና እማየ ታስገባሻለች በማለት ትደልላታለሽ ማለት ነው። ከዚህ ቀደም ያሳለፍኳቸው ታሪኮችንና ትውስቶችን መርሳት እንዳለብኝና ራሴን በስራ ላይ ማተኮር አለብኝ ስትላት እርግብ አሁን እጇን እያስገቧቻት እንደሆነና ሀና ሞኝ እንደሆነች ምን ያክል እየተገነዘበች ትመጣለች ማለት ነው። አንቺ እሰራልሻለሁ፣ ለዚህ ሁሉ ድርጊት ያበቃሽኝና እዚህ ላለሁበት እንድበቃ ያደረግሽኝ አንቺ ስለሆንሽ የእጅሽን ነው የምሰጥሽ በማለት እንግዲህ እርግብ በምላሹ በውስጧ ሀናን ለመጣልና ለመድፋት እየጣረች ነው ማለት ነው። ሀና በዋህነቷ እንግዲህ ለእርግብ እያዘነችና ያለውን ነገር ብላ ከልቧ እየሰማቻት ነበረ። በምላሹ እንግዲህ ተስማምታውን ወደ ቁርስ ይዛት ሊትሄድ ነው ማለት ነው። ነገሮችን ሁሉ ደግሞ ቀለል አድርጋላታለች።
ጽዮን ተናዳለች ሰላም በተናገረቻት ነገር። አሁን ቤቲ ከፍታ ትገባና ቆይ አንቺ ትናንትና የት ነበር ያደርሽው? ያልኩሽን አደረግሽ በማለት ትጠይቃታለች። ምኑን ስትላት ምን ብዬሽ ነበር ስላታለች። ጽዮንና ቤቲ እህትና እህት ናቸው። ነገር ግን ደግሞ ቤቲ ያላት አማራጭ እዝራን ጠልፋ ለእህቷ ማሳደር ነበረ። እሱንም እንግዲህ ተጠቅማለች ማለት ነው። በሚጠጣው በመርዝ አድርጋ ምንድነው የሚባለው ይሄ የስካር ወይም ደግሞ የአፍዝዝ መድኃኒት ነው የሚባለው አላውቅም ብዙ ስሙን። እሱን ተጠቅማ እንግዲህ ጽዮን አብረው እንድታድር አድርጋለች። ለዚህም እንግዲህ ደስተኛ ሆናለች ማለት ነው። አሁን በቃ ችግር ያለ ይመስለኛል ደስተኛ አይደለሁም ስትላት ምንም የሚያስፈራሽ ነገር የለም አድርሻል አይደለ ተኝተሻል አብረሽ ስትላት አዎ ተኝቻለሁ፣ ግን እሱ ወይም እኔ ደግሞ ማርገዝ ማንችል ቢሆን ስትላት ለሱ ፈጣሪ ያውቃል፣ ከዚህ በኋላ በቅርቡ ራሳችን ችለን እንወጣለን ስትላት ወዴት በማለት አይ እሱን ራሴ ያርግሻለሁ፣ ይሄ ቤት አያዋጣንም፣ ይሄ ቤት ቀስ በቀስ ሊናር ነው በማለት እንግዲህ ቤቲ ለጽዮን ትነግራታለች ማለት ነው። በዚህም እንግዲህ ድል እያደረገች ነው ቤቲ ማለት ነው። ሌላው የወይዘሮ ሜላት ድርጅት አሁን ኪሳራ እንደሆነና ይህ ቤት እንደማያዛልቃ ስትነግራት ጽዮን በድንጋጤ ምንድን ነው አዲስ ነገር የተፈጠራለ ትላታለች። እሱን አሁን ማወቅ አይጠበቅብሽም፣ ከጊዜ በኋላ ቀስ እያልሽ ታውቂዋለች ትላታለች። እንግዲህ ታላቅና ታናሽ እዚህ ላይ እንግዲህ መጠጊያ የሌላቸው ነገር ግን ሀብታሞችን እንዴት በእጃቸው ማስገባት እንዳለባቸው ወጥመድ እየዘረጉ ነው። እሱንም አንድ እርምጃ ተራምደዋል ማለት ነው። የቀጣይ ወጥመዳቸው ደግሞ ምን እንደሚሆን ባይታወቅም ነገሩን ግን በሽፋን አሳልፈው አሁን ማንም ሰው ሳይጠረጥርባቸውና አብረን ስንቆይ ሰዎች እንዳይነቁ በማለት ቤቲ ከፍታ ትወጣለች ማለት ነው። ግን የተፈጠረውን ነገር አትነግረኝም ስላት አሁን ማወቅ አይጠበቅብሽም፣ ራሽን ተንከባከቢ፣ እዚህ በኋላ ወደፊት እንጂ ወደ ኋላ የሚባል ነገር የለም በማለት ቤቲ ለእህቷ ታሳምናታለች ማለት ነው። የምወዳችሁና የማከብራችሁ የኖላዊት ዩቲዩብ ቻናል ቤተሰቦቼ ሁላችሁንም ሰላም እያልኩኝ እስከዚህ ሰዓት ስላዳመጣችሁኝ እያመሰገንኩኝ ላይክና ሼር በማድረግ ቤተሰብ እንሆን። አዳዲሶች አረፍ እያላችሁ ላይክና ሰብስክራይብ እያረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሼር ላይክ ለምታደርጉኝ ከልብ እያመሰገንኩኝ አብሮነታችሁ ስላለክ በጣም አመሰግናለሁ። በአጭር ጊዜ ውስጥ አጭር ለውጥ እንደምናመጣ ተስፋ አረጋለሁ ማለት ነው። እናንተ ላይክ አድርጉ ሁላችሁም፣ እንዲሁም ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ኮሜንት አስቀምጡልኝ። በድጋሚ አመሰግናለሁ። በቀጣይ ቪዲዮ እዝራ እና አሲር ግብ ፈጥረዋል ማለት ነው። አሁን ለመውጋት እየተከታተሉት ነው ማለት ነው። እዝራ በሚቀጥለው ፓርት ምን ይሆናል? አሲር እንዳለው ያሸንፋል ወይስ ደግሞ እዝራ ሰው ይደርስለታል የሚለውን የምናይ ይሆናል ማለት ነው።